ግሩፕ የሲራ ትንሽ ነዝር ማለት ጀማዓ ማለት ነው። ኢላ ጀማዓ ግሩፕ ብለዋል። ኢላ ነዝሩን ግሩፕ እንጂ የሲራ ትንሽ ግሩፕ ብቻ ናት የካደች ቁጥር ውስጥ አይገቡም። ወለም የጀሐድ የካደ የለም። ውጁድ ረብ የጌታን መገኘት የካደ የተቃወመ የለም። ኢላ ነዝሩን ግሩፖች እንጂ የሲር ቀላል ትንሽ ቀሊል ማለት ነው። ምን البشر ከሰው ልጆች ትንሽ ግሩፖች ሲቀሩ ማንም የካደ የለም። ትንሽ ግሩፕ ብቻ ናቸው የካዱት። ጭራሽ በኡሉሂያ ብቻ አይደለም እነሱ የካዱት ጌታ የሚባል በዓለም ላይ የለም ነው ያሉት። በቃ ይህችን ዓለም እንደነ ማርክስና ሌኒን እነ ማርክስ ምንድነው ያለው? እምነት ማለት ለሰው ልጆች የሰው ልጆች የማደንዘዣ እጽ ነው ያለው። የማደንዘዣ እጽ ነው። በቃ እምነት የሚባል ነገር የለም። እነ البشر የሰው ልጆች خلقوا ፈጣሪን ፈጠሩት በአእምሯቸው እንጂ وما خلق الله البشر ያው በቋንቋው ነው የተናገረው። በአረብኛ ተርጉሞ ነው ያነበብኩት። እነሱ ፈጣሪን ፈጠሩት እንጂ ፈጣሪ እነሱን አልፈጠራቸውም ነው ያለው። ካተጋሙራው ሲያይ ማዕበሉ ሲመጣ አውሎ ንፋሱ፣ ጦርነቱ፣ ረሃቡ ምን ቀውጥ ሲያደርጋቸው ከዚህ ነገር ጀርባ የሆነ ኃይል አለ አሉና አሰቡ። ወደሱ መሸሽ ጀመሩ። በጭንቀታቸው መወጫ ማለት ነው። እነሱ ፈጠሩት እንጂ እሱ አልፈጠራቸውም ማለት ነው። ሳቀጥ ምን ከአቅሉ የመጣ ነው አይደል? ሳቀጥ መጨረሻ ላይ ራሱ ምን ይላል ሳይንቲስቶች ምን ከዚህ ነገር ጀርባ እንደዚህ ስርዓቱን ከጠበቀ ዓለም ጀርባ የሆነ ኃይል አለ ይላል። ያምና ለዚህ መጨረሻ ነው ይሁን ይቀራል። ወለም የጅሃድ የካደ የለም፣ በፍጹም የካደ የለም። ውጁድ ረቢ የጌታን መኖር የተቃወመ የካደ የለም። ኢላ ነዝሩን ኢላ ጀማዓ ግሩፕ የሲር ቀላል አነስተኛ ምን البشر ከሰው ልጆች ማንን ይመስል ከፊርዓውን ፈርዖንን ይመስል ትሏል እንዴ ما علمت لكم من إله غيري أنا ربكم الأعلى ራሱን እኮ መርጦ መልመሎ ታላቁ ጌታችን ነው ብሏል። እሱ ብቻ ሲቀር አንድ ወልሙላሂደቱ الدهريين ዘመነኞች ሲቀሩ ዘመን አምላክ ነው። ዘመነኞች ማለት ዘመን አመጣን ዘመን ይስናል ይላሉ። መተካካት ብቻ ነው ይቻላል። አያቴ አባቴን ወለደ ሄደ ለቆ አባቴ ደግሞ እኔን ወልዶ ሊሄድ ነው ወይ ሄዷል። እኛ ደግሞ እየተወላለደ የሰው ልጅ ይፈታል እንጂ የለም። ዓለም ፍጻሜ መጀመሪያ መጨረሻ የሚባል ነገር የላትም ይላሉ። ሙላሂደተ ደህርያዎች አንድ ሰው ራሱ በ36000 ዓመት ሌላ ሀገር ላይ መልሶ ይወለዳል። የሂንዱ አውሮፓ፣ የአውሮፓ አፍሪካ፣ የአፍሪካ አውሮፓ ቀይራል የሚሉም አሉ። ተፍሲር ኢብኑ ከቲር ላይ አሉ። بعض من الهنديين የሚያምኑት አንዳንድ እምነት ነው። ወለም የጅሐድ ውጁድ ረቢ የጌታን መገኘት የካደ የለም። ኢላ ነዝሩን ጀማዓ ግሩፕ እንጂ የሲር አነስተኛ ምን البشر ከሰው ልጅ ከፊርዓውንን ይመስል ወልሙላሂደተ ደህርያ የዘመነኞች ከሃዲያን ሲቀሩ ዘመነኛ ከሃዲያን የሚባሉት ማለት ነው። ከዘመን ጋር የተያዙ ከጊዜ ጋር ወማ ይህልቱና ኢላ الدهر ዘመን እንጂ አያጠፋንም ብለዋል። ፈጣሪ የሚባል እኛን የሚገል የሚወስድ የለም። ያመጣንም የለም። ጊዜ ያመጣን ጊዜ ይወስደናል ነው። ጊዜውን ብቻ ነው የሚቆጥሩ። ሁለት ግሩፕ አገኘን አይደል? ፊርዓውን ተከታዮቹ ሙላሂደተ ደህርይን፣ ሶስተኛ ደግሞ ወሹዩዒይን ሶሻሊስቶች የሚባሉት እነሱም ይሄ ማርክስና ሌኒን ያልኳቸው ሩዮተ ዓለም ነው። እነሱ አመጡ ሶቪየት ህብረት። ኮሚኒስቶችም አሉ፣ ማቴሪያሊስቶች አልማንያዎችም አሉ። ግን ባዕዱሁም ነው አብዛኛው ይሄን አይነት እምነት አለው ማለት ነው እንጂ ሶሻሊስት ሀገሮች ሁሉ እንደዚህ ናቸው ለማለት አይደለም። ጌታ መኖሩን ያምናሉ፣ ሌላ ነገር ግን ይቀላቀሉበታል። ወሹዒይን ሶሻሊስቶችን ይመስል እነዚህ ናቸው። ኢላ ነዝሩ የሲር ምን البشر የተባሉት ፍርዓው ሙላሂደተ ደህርይን ወሹዒይን في هذا الزمن በአሁን ዘመን ሶሻሊስቶች እነዚህ ብቻ ናቸው የጌታ መኖር ፍጹም የካዱ። ሌላው ግን ጌታ አለ ይላምንና በአምልኮ ነበር የሚያጋራው። እነዚህ ግን ውጁድ ረብ ጌታ ሙሉ በሙሉ መገኘቱን ጥያቄ ምልክት ውስጥ አስገብተውታል። ተግባባን አይደል? ማን ናቸው? ፍርዓውን ሙላሂደተ ደህርይን ሹዒይን في هذا الزمن እሺ ወጁሁዱም ክህደታቸው ደግሞ ቢሂ የአላህን መገኘት መካዳቸው ምንድነው? ሚን ባቢል ሙካበራ በትዕቢት መወጠር ነው፣ እንቢተኝነት ነው። ሚን ባቢል ሙካበራ በትዕቢት መወጠር ነው። አላምንም ድርቅ ማለት ድርቅና ሚን ባቢል ሙካበራ በትዕቢት መወጠር ድርቅና ነው። ወይላ አለበለዚያማ ፈሁም እነዚህ ሰዎች ፈርዖንም ራሱ ሙላሂደተ ደህርይን ሹዒዮችን ሙጥሩን ይገደላቸዋል፣ ይገደዳሉ። ለልቅራት ለማመን ይገደዳሉ።
ሲባጢንህም በውስጣቸው ለማመን ይገደዳሉ። ሲስ ስርዓቱን የጠበቀ ዓለም ትንሽ ተገኘ ማለት በጣም ያዳግታል ይላሉ። አሁንም እኮ ተመራምረው ምን ላይ ደርሰዋል? ከዚህ ከረቀቀ ዓለም ጀርባ የሆነ ሀያል ነገር አለ ነው ያለው። ብቻ ነገርም ይበሉት የሆነ ነገር እንዳለ ነው። ውስጣቸው አስገድዳቸዋል። የትት ወጁሁዱሁም ክህደታቸው ይህ የአላህን መገኘት መካዳቸው ሚን ባብል ሙካበራ ድርቅናና በትዕቢት መወጠር ነው። የዛው ውጤት ነው። ወኢላ አለበለዚያማ በትዕቢት ስለተወጠሩ እንጂ ፈሁም እነዚህ ሰዎች ፍርዓውን ሙላሂደተ ደህሪይን ሹዒይን ሙጠሩን ይገደዳሉ። ለሊቅራሪ ቢሂ በአላህ ለመኖር በመኖሩ ለማመን ይገደዳሉ። ሲባጢንህም በውስጣቸው ይገደዳሉ። ወቀራረቲ ኑፉሲሂም ውስጣቸው የሚረጋጋው በዚህ ላይ ነው። አዎ አለ የሆነ ኃይል የሚለው ነው የሚያሳምናቸው። ወቀራረቲ ኑፉሲሂም ውስጣቸው የሚረጋጋው የሚጸናው በዚህ ነው። ግን በመላሳቸው እምነቱን ስለጠሉት ብቻ ይጠቀሙበታል። ውስጥ ላይ ውስጣቸው የሆነ ነገር ይነግራቸዋል። ወቀራረቲ ሲባጢንህም ወቀራረቲ ኑፉሲሂም ውስጣቸው የሚረጋጋው በዚህ ነው። ከማ ቃለ ተዓላ አላህ ራሱ ነግሮናል። ለዚህ ደግሞ ሰዎች የኔን መኖር ቢክዱም እንኳን ከውስጣቸው ከአንጀታቸው ከልብ በመነጨ የካዱ እንዳይመስላችኋል። ምን አለ? ወጀሐዱ ካዱ ቢሃ በኔ ተአምር በኔነት እኔ በመኖሬ ካዱ። ወስተይቀነተሃ አንፉሱሁም ወስተይቀነተሃ ግን እርግጠኛ ናት አምናለች። አንፉሱሁም ነፍሳቸው ግን አረጋግጣለች ስለኔ መኖር። እነሱ ግን ካዱ። የካዱት በምን መሰላችሁ? ዙልመን በበደል ወዐድወን በትዕቢት በመወጠር በእንቢተኝነት ውስጣቸው ያምናል ማለት ነው። አላህ ራሱ ነገረ ወጀሐዱ ቢሃ ተውሂደል ሩቡቢያን ካዱ። የኔን መኖር ካዱ። የሙታን ተአምር ካዱ። ከኔ መምጣቷን ወስተይቀነተሃ እርግጠኛ ሆናለች። አንፉሱሁም ውስጣቸው ነፍሶቻቸው እርግጠኛ ሆኗል በኔ መኖር። እየገባችሁ ነው? የካዱት በምንድን ነው? ዙልመን በበደል ነው። እያወቁት መካድ ነው በደል የተባለ። ወዐድ ወዑሉወን በትዕቢት ስለተወጠሩ ዑሉ የበላይነት ስለተሰማቸው ለምንበርከት እንደ ደግሞ ለነብይ የራሳችን ሩዮተ ዓለም ማስተማር አለብን እንጂ በሌላ ተጽዕኖ ስር መውደቅ እንደለምን ተጓባን አይደል? እሺ በተውሂድ ሩብያ የሚክዱት ማን ናቸው? ሲቆጠሩልኝ ነብይ የሲር ማለት ምንድን ነው? ቀደ ነዝሩል የሲር እና ነብይ የሲር ወላ ነጅሃዱ ቢረብ ቢላ ነብይ የሲር ነብይ የሲር ነዝሩ ما معنى النذر ነዝር ሰላት ነዝርም ሰላት ነው። ይሄም ነዝር ነው። እሺ ምንድነው ልዩነታቸው? ልዩነት ነው። ማንጎ ነዝር ያለው ዛል ነው። ጀማዓ ግሩፕ የሚለው ደግሞ ዛይ ይሄንኛው ዛይ ነው። ይሄንኛው ዛይ ነው፣ ያንኛው ዛል ነው። እሺ ምን አላችሁ? ፍርዓውንን ይመስል ሙላሂደተ ደህሪያ ነዝር ማለት ግሩፕ ነው እያልኩዋለሁ። የፊር ማለት ትንሽ ሙላሂደተ ደህሪዩን ሹዑዕዩን ሲያዘ ዘመን አላችሁ። የነዚህ ሂደት ሚንባቢ ማዛ ከምን የመነጨ ነው? ሚንባቢል ሙካበራ ምንድን ነው? ኩራት፣ ትዕቢት፣ መወጠር፣ ቢተኝነት፣ ድርቅና በድርቅና ነው የካዱት በድርቅና ነው የካዱት። ወኢላ አለበለዚያማ فهم مضطرون للإقرار به وعقولهم ተከተሉ وعقولهم ልንጨርሳት ነው። وعقولهم አእምሯቸው وعقولهم ውስጣቸው አእምሯቸው ታሪፉ ታውቃለች። አቅላቸው ያውቃል። وعقولهم አእምሯቸው ታሪፍ ታውቃለች። ክህደታቸው ከምን የመጣ ነው? ሚን ባቢል ሙካበራ ነው። አለበለዚያማ ለሊቅራር ይገደዳሉ። በውስጣቸው ነፍሳችን የምትረጋጋው በዚህ ነው። አላህ ራሱ ነግረናል። ወጃሐዱ ቢሃ የካዱት ወጃሐዱ ቢሃ በኔ ሩብያነት ካዱ። ወስተይቀነታ አንፉሱሁም ውስጣቸው ግን እርግጠኛ ናት ታምናለች ብሎናል። ወዑቁሉሁም ከዚህ ከቁርአን ላይ የወጣ ነው። ወዑቁሉሁም የነዚህ ሰዎች አእምሮ የኔን ጌትነት አለመኖሩን እኔ ከነመኖሬ ሙሉ በሙሉ የካዱ ሰዎች አቅላቸው እንደማለት ነው። ያላ ወዑቁሉሁም አእምሯቸው ታሪፉ ታውቃለች። አነ ኩለ መኽሉቅ ማንኛውም ፍጡር የተገኘ ነገር ላቡደ ለሁ ምን ኻሊቅ በፈጣሪ እንደተገኘ ያውቃል። ያለ ፈጣሪ እንዳልተገኘ ያውቃል። ማንኛውም መኽሉቅ ነገር አነ ኩለ መኽሉቅን የተፈጠረ ነገር ሁሉ ላቡደ ለሁ የማይቀር ጉዳይ ነው። ምን ኻሊቅን ከፈጣሪ ነፃ ይሆን
ያለ ፈጣሪ እንደማይገኝ ያውቃሉ። ወዕቁሉሁም አእምሯቸው ታሪፉ ታውቃለች እነ ኩለ መክሉቅ ማንኛውም ተፈጣሪ ወይንም ፍጡር ላቡደለሁ የማይቀር ጉዳይ ነው። ምን ኻሊቅን ከፈጣሪ ያለ ፈጣሪ አይገኝም። ከፈጣሪ ቅሮት የለም ፈጣሪ ያለው ማለት ነው አይደል? ይሄ ግልጽ ነው። ወኩሉ መውጁድን ማንኛውም የሚገኝ ነገር ሁሉ ሎጂክ ነው። ሎጂክ ነው። ወኩሉ መውጁድ ማንኛውም የተገኘ ነገር ሁሉ ላቡደለሁ የሚውጅድ ያስገኘው አካል የማይቀር ነገር ነው። ከሚያስገኘው አካል ነፃ ይሆን የሚያስገኘው አካል አለ ማለት ነው። የተገኘ ነገር ሁሉ ተግባባናል? አልገባችም? ወዕቁሉሁም አእምሯቸው ታሪፉ ታውቃለች ጠንቅቃ አነ ኩለ መክሉቅ ማንኛውም ፍጡር ላቡደለሁ ምን ኻሊቅ ከፈጣሪ የማይቀር ነው። ወኩሉ መውጁድ ማንኛውም የተገኘ ነገር ላቡደለሁ ሚሙጅድ ከሚያስገኝ አካል ነፃ አይሆንም። የሚያስገኝ አካል አለው ማለት ነው። ላቡደለሁ የማይቀር ጉዳይ ነው። ሚሙጅድ ካስገኘ የማይቀር ጉዳይ ነው። አስገኛለሁ ማለት ነው። እንደዛ ነው አይደል? በአለም ስናቅ የሆነ የተገኘ ነገር ምን አለው? አስገኛለሁ። ይሄንን ቤት ይሄንን ህንጻ ተገኝቷል። መውጁድ ነው አይደል? ለኩል መውጁድ ላቡደለሁ ሚሙጅድ አስገኛለሁ። ምንገር ኢንጂነር አለ ማለት ነው። ከዚህ ከምኑ ጀርባ? ከህንጻው ጀርባ። ህንጻው ለመገኘት ከኋላ ኢንጂነር አለ ያስገኛል። እንደዚህ ነው ዓለም። ወአነ ኒዛመ ስርዓት هذا الكون የዚህ ዩኒቨርስ ስርዓት ወአነ ኒዛም ስርዓት هذا الكون የዚህ ዩኒቨርስ ስርዓት አልሙንضبط የተዋቀረ የሆነ የተቀናጀ በሉ እስከፈለጋችሁ አልሙንضبط የተቀናጀ የሆነ አየሩ ኦክሲጅኑ ካርቦን ዳይኦክሳይዱ ተመጥኖ የተለቀቀው ሌላ ፕላኔት ላይ ብንሆን ህብና ማለት ነው። መብራት ታድሶ አቅም አይደል? ጨረቃም ታድሳ አታውቅም። ስርዓቱን ጠብቆ ይሄዳል። ሁሉ የጅል አለልፈለክ በተሰጣቸው ምህዋር ላይ አልጣፉም እየሄዱ ነው። አላረጅም፣ አልተቀየሩም፣ እድሳትም አላስፈልጋቸው፣ አልተዛቡም። ቀን 48 ወይንም ደግሞ 70 ሰዓት ሆኖ ሌላው ደግሞ ያነሰበት ጊዜ የለም። ሌላ ሀገር ሊኖር ይችላል። እዛው ለናሱ ያሙን ደብት ነው። ወአነ ኒዛም ስርዓት هذا الكون የዚህ ዩኒቨርስ ስርዓት አልሙንضبط የተዋቀረ የተቀናጀ የሆነ አደቂቅ የረቀቀ የሆነ ዩኒቨርስ ላቡደለሁ የማይቀር ጉዳይ ነው። ሚሙደብር አስተናባሪ አለ። ሐኪምን ጥበበኛ የሆነ እያንዳንዱን በቦታው ማስቀመጥ የሚችል አይደለም። ከነመብራቱ ከነአየሩ ከነምቹቱ ምን መኖር አለበት። አንተ የመሬትና የዩኒቨርሱን እኮ ብቻ አይደለም ፈቅራ ነፍሰከ አወለ ሽንት እንዴት እንደሚወጣ ወደ ሰውነት የሚሄድ ምኑን አቀናጭቶ የአእምሮ ውስብስብነት ይህን ሁሉ እኮ ውስጣችን ራሱ የሚገርም ዓለም ነው። የረቀቀ ዓለም ነው ያለው ወላሂ ሱብሃንአላህ። ወአነ ኒዛም هذا الكون የዚህ ዩኒቨርስ ስርዓት አልሙንضبط የተዋቀረ የተቀናጀ የሆነ ዓለም አደቂቅ የረቀቀ የሆነ ዓለም ላቡደለሁ የማይቀር ጉዳይ ነው። ምን ሙደብርን አስተናባሪ ከኋላ አለ። ሐኪምን ጥበበኛ የሆነ ቀዲርን ብቃት ችሎታ ያለው ዓሊምን አዋቂ የሆነ ሁሉንም ያሟላል። እንደዚህ አይደል? እኛ የኢንጂነር ስራ ወይንም ደግሞ ብዙ የምናወድሰውና የምንደነቅበት አለ አይደል? የሚገርም የረቀቀ ዓለም ሙንضبط የሆነ ዓለም የተቀናጀ ዓለም የተዋቀረ ዓለም እድሜ እንደዚህ የረዘመ ዓለም ይላል ምቾት ያለው ዓለም ላቡደለሁም የሚሙደብርን ካስተናጋጅ ነፃ አይሆንም። ሐኪምን ጥበበኛ የሆነ አስተናባሪ ያለው ቀዲርን ብቃት ችሎታ ያለው የማይቀላቀልበት ዓሊምን አዋቂ የሆነ መን አንከረሁ ይህን የተቃወመ ይህን የተቀናጀ ዩኒቨርስ ስርዓታዊ የሆነ ዩኒቨርስ ተመልክቶ ሙንضبط የተዋቀረ የተቀናጀ የሆነ ዓለም አደቂቅ የረቀቀ የሆነ ዓለም አይቶ ወአንከረሁ የካደ መን አንከረሁ ይህን አይቶ የካደ ፈሆ ይህ ሰው እማ ፋቂዱ ለዓቅሊህ ወይ አእምሮ የለውም እብድ ነው አብዷል። ከዚህ ጀርባ ምንም የለም ያለ ይሄ አብዷል። ይሄ አብዷል። እማ ፋቂዱ ለዓቅሊህ አቅሉን ያጣ ነው፣ አእምሮውን ያጣ ነው። የሚያስበው እብድ እኮ አለ አይደል? የሚያስበው እብድ አለ። ያው ዱንያዊ ስራ ላይ በጣም የረቀቁ ሊሆኑ ይችላሉ።
በዚህኛው ዓለም ግን በጣም ትብሏል። ይሄ አቅልያ የሆነ እና ፋቂዱን ለአቅልህ ወይ አቅሉን ያጣ ነው። አው ሙካቢሩን ወይ ደረቅ ትዕቢተኛ ነው። ወይ ደረቅ ትዕቢተኛ ነው። ውስጡ እያረረ እያወቀው ገብቶት ተረድቶት አልቀበልም እስላሞች አልከተላቸውም ለማለት ፈልጎ እንጂ ውስጡ አንድ ይሄ ነው። መን አንከረው የረቀቀ ዓለም የተቀናጀ ዓለም የካደ ሰው ይህ ሰው እና ፋቂዱን ለአቅልህ ወይ አእምሮውን ያጣ ፋቂዱን ለአቅልህ አእምሮውን ያጣ ነው። አው ሙካቢሩን ወይ ትዕቢተኛ ነው ወይ ኩራተኛ ነው ወይ ደረቅ ነው። አልጋ አውጥቶ የጣለ ያስወገደ ማን አልጋ የወረወረ የጣለ አቅለሁ አእምሮውን የጣለ በራሱ ጊዜ ወሰፈህ ያጃጃለ ነፍሰሁ ራሱን ያጃጃለ ነው። ይሄ ውስጥ እያወቀ እየነገረው ማንነቱ እየነገረው እያስረዳው ረፈዛ ዓለምና ከዚህ የሚገርም ከተራቀቀ ዓለም ጀርባ የሚገርም ዓሊም ሆነ ሙደቢር ሆነ ቀዲር ሆነ ጌታ እንዳለ ይነግረዋል። ውስጥ አው ሙካቢሩን ወይ ኩራተኛ ነው ደረቅ ቀድ አልጋ አውጥቶ የጣለ አቅለሁ አእምሮ ወሰፈሃ ያጃጃለ ነፍሰው ራሱን ያጃጃለ ራሱን ያታለለ ሰው ነው። ወሃዛ ይህ ደግሞ ለዕብረተ ቢህ ምንም ቁጥር ውስጥ አይገባም። ራሱን ያጃጃለ ሰው ምንም ቁጥር ውስጥ አይገባም። ወይ እብድ ነው ወይ እብድ ነው አይደል? ከሁለት ነገር አንዱ ነው። ይሄን ዓለም የካደ ሰው ፈጣሪ የለም ያለ ከሁለት አንዱ ነው። ወይ እብድ ነው ፋቂዱል አቅል አቅሉን ያጣል አንድ ወይም ደግሞ አሁን ካቢር ነው ወይ ትዕቢተኛ ነው ድርቅና ይዞት ነው እንጂ እሱ ያውቃል። ቀድ አልጋ አቅለሁ አቅሉን አውጥቶ የጣለ ወሰፈሃ ነፍሰው ራሱን ያጃጃለ ነው። ይሄ ደግሞ ለዕብረተ ቢህ ቁጥር ውስጥ አይገባም። ምንም ትኩረት የሚሰጠውም አይደለም ተጽዕኖም የለውም። ለዕብረተ ቢህ ቁጥር ውስጥ አይገባም። እንደዛ አይነት ሰው ተግባባ ገብታችኋል? ጥያቄ ጠይቁ። ያልገባችሁ ያልተያያዘላችሁ ካለ ያልተያያዘ ካለ ጠይቁ። ምንም ሆነ መላሂዳዎች ወዕቁሉሁም አእምሮዎቻቸው ታሪፉ ታውቃለች ጠንቅቃ እነ ኩለ መክሉቅ ማንኛው ፍጥረታት ላቡደለሁ የማይቀር ጉዳይ ነው። ምን ኻሊቅን ከፈጣሪ የማይቀር ጉዳይ ነው ማለት ምንድነው? ፈጣሪ ያለው ማለት ነው። ያለ ፈጣሪ እንደማይገኝ ጠንቅቃ ያውቃል አቅላቸው። ወኩሉ መውጁድ ማንኛውም ግን የተገኘ ነገር ሁሉ ወደ ምድር ላቡደለሁ የማይቀር ጉዳይ ነው። ምን ሙጂድ ካስገኘ ነፃ አይሆንም። ያስገኘው አካል አለ ማለት ነው። ይሄንን ያውቃሉ። አቅላቸውም እኮ ያውቃል። በሎጂክ እኮ ታሳምናለህ አይደል? እንደ ዝም ብለን ተገኘን እንዴ አጋጣሚ እስኪ ይሄን አጋጣሚ መጥቷል። ከዚህ ጀርባ የሚገርም ኢንጂነር አለ። ከተባለ ከዚህ ከረቀቀ ዓለም ጀርባ የሚገርም ሌላ ኢንጂነር አለ። መሐንዲስ ብላችሁ ግን ባትገልጹት ጥሩ ነው ይላል ዑለማው። ወአነን ወዕቁሉሁም ታሪፍ ወዕቁሉሁም አምሯቸው ታሪፍ ጠንቅቃ ታውቃለች። አነ ኩለ መክሉቅ ማንኛውም ፍጥረታት ላቡደለሁ ምን ኻሊቅ ከፈጣሪ ነፃ የማይሆን ወኩሉ መውጁድ ማንኛውም ግን ላቡደለሁ ምን መውጁድ ካስገኝ አይጠራም። ያለ አስገኛ አልተገኘም ማለት ነው። አልበቃል በተረጉምላችሁ ምን መሰላችሁ? ወኩሉ መውጁድ ማንኛውም የተገኘ አካል ላቡደ የማይቀር ጉዳይ ነው። ለሁ ለሱ ምን ሙጂድን ከአስገኝ አይጠራም። ካስገኝ የማይቀር ጉዳይ ነው ማለት ምን ማለት ነው? አስገኛለሁ ማለት ነው። አልበቃል ከተረጎማችሁት እንደዛ ነው። እንትና እንደዚህ አድርገው ነው ኢማሙ አቡ ሐኒፋ ሲያስረዱት ሰውየው እስኪ በአቅል አስረዱኝ አላቸው። በሸሪዓ አያምንም። ቁርአን እንደዚህ ብሏል ቢሉት አላምንላቸው አለ። በአቅል አስረዱኝ አላቸው። ግልጽ ናቸው በጣም ማን ኢማሙ አቡ ሐኒፋ እና ነገ ነው አላቸው። ነገ ተቀጣጠሩ። ሰዓት ያዙና በዚህ ሰዓት እንገናኛለን። እሺ ሰዓቱን አሳልፈው መጡ። ለምሳሌ 3 ሰዓት ይባላል 3 ሰዓት ተኩል አካባቢ ነው። ሴት እስካሁን ድረስ ታረፍ ያለው አላቸው። ስለ አላህ ቢሉት አላምንላቸው ብሎ በቃ ድንገት ዝም ብለን ተገኘ ነው። ኧረ ፈጣሪ ያለ ከኛ ጀርባ የለም እስኪ አሳምኑኝ አላቸው። ቁርአን ብሏል ቢሉት ሐዲስ ብሏል ቢሉት እሱ በቃ ይሄ ሎጂክ ነው የሚያሳምነው አሉና ለምን እስካሁን ድረስ እንደዚህ ዘገዩ ስላቸው እህ በጣም የሚገርም ነገር አጃኢብ ነገር አይታየም አሉ። ምን የሆነች መርከብ ከዛኛው ደሴት እቃዋን ጭና እዚህኛው ደሴት አራግፋ ተመልሳ ትሄዳለች።
አሉ። መርከቢቷ ራሷ ጭና ራሷ አራግፋ ትመላለሳለች ራሷ ያለ ካፒቴን። አዎ ይገርም። አንተ አቅም የለህም እንዴ? እኔ ሼክ ነህ ብዬ እኮ ነው የመጣሁት አላቸው። አየህ አንዲት መርከብ ከጀርባው አንድ የሚያንቀሳቅሳት አካል ፈለክ አይደል? ከዚህ ከረቀቀ ዓለም ጀርባ ደግሞ የሚገርም ኃያል ጌታ መኖሩን በዚህ ተረዳል። እንዲሁ ዝም ብሎ ማንኛውም ነገር አይገኝም፣ አይደረግም። አልገባችሁም? አይግባችሁ። አይ ሰው በሸኹ በጣም ደስ ይላል። ኩለ የውሚን ሆ ፊ ሸእን የሚል ቁርአን አለ አይደል? የሚል አያ አለ። እና ሰውየው ምን ባለስልጣኑን ብሎ ጠየቃቸው። አላህ ምን እየሰራ ነው ብሎ ጠየቃቸው። ሌሎች መሻይኾች ተጠይቀው በቃ እሳቸው ይመልሳል ተብሎ እኔ መልስልሃለሁ አሉ። ምን ውስጥ እያስገባቸው ነው? ይሄ ፍልስፍና በኢራቅ አካባቢ ነው የሚመጣው፣ በኢራን በዛ አካባቢ ነው የመጣው። ይሄን ፍልስፍና መጣባቸው። አላህ ምን እየሰራ ነው ሲላቸው እዝኩኝ አልነግርህም፣ አንተ ከመድረኩ ላይ ወረድና እዛሁኝ እነግርሃለሁ አሉ። ለቀቀላቸው፣ ወጡ። ከወጡ በኋላ አላህ ሚሳ አሁን እየሰራ ያለው እንዳንተ አይነት ሙጅሪሙን እዛ ያወርዳል፣ እኔን ይተከላል። በጣም ይችላሉ መመለስ ለሰው ማለት ነው። ወአነ ኒዛም هذا الكون የዚህ ዩኒቨርስ ስርዓት አልሙንበቢጥ የተዋቀረ የተቀናጀ አደቂቅ የረቀቀ አቡደለው የማይቀር ነው። ምን ሙደብሪን ካስተናባሪ ሐኪምን ጥበበኛ የሆነ ሙደብር ማለት የሚያስተናብር የሚያንቀሳቅስ ማለት ነው። ዓለምን የሚያስተናብር ማለት የሚያንቀሳቅስ ዓለምን ማንኛውንም ነገር ወጪውን ይችላል። ሐኪምን ጥበበኛ የሆነ ጌታ ተጀርባው አለ። ጥበበኛ ማለት ደግሞ እያንዳንዱን ነገር በቦታው የሚያስቀምጥ ማለት ነው። በተስማሚ ቦታ የሚያስቀምጥ ጥበበኛ የሆነ ቀዲር ችሎታ ብቃት ያለው የአቅም ነው። ዓሊምን አዋቂ የሆነ እነዚህ የተሟሉለት አካል ነው ለዛ ዓለም ጌታ መሆን የሚችለው። አንድ ንጉስ ቀድር ሊሆን ይችላል አንጻራዊ፣ እሺ ሙደብር ሊሆን ይችላል፣ ሐኪምም ሊሆን ይችላል፣ ዓሊም ግን ላይሆን ይችላል። እያንዳንዱ አካል ምድር ላይ ያለ እንደዚህ አይሟላለትም። እነዚህ ባህሪያቶች ለጌታ ብቻ ነው የሚሟሉት። የለም የተወሰነ ሶስት ሰዎች ሲቱ ያሉት እንዴት የሚያስተዳድረውን ሰው ሁሉ ስሙን ያውቃል? ላይ ያለ ጠቅላይ ሚኒስትር እኛ መኖራችን ያውቃል? ተማሪዎች አሉ አርባ ሙስሊም ተማሪዎች መሐመድና ከማለን ያውቃል። መን አንከረ የካደ የተቃወመ ከሆ ይህ ሰው ይህን ስርዓቱን የጠበቀ ዓለም አይቶ መን አንከረ የካደው ይህን አላህን የካደው ከሆ ይህ ሰው እናፋቂዱ ለአቅሊ ወአምሮን ያጣ ነው። አሞ ካቢሩን ወይ ለቲቢት የተወጠረ ነው። ኩራተኛ ቀድ አልጋ አውጥቶ ጥሏል። አቅለሁ አእምሮ ወሰፋህ አጃጅሏል። ነፍሰው ራሱን አጃጅሏል፣ አጫጭሏል። ራሱ ውድቀት ላይ ጥሏል ራሱን እያወቀ ወሃዳ ይህ ደግሞ ላዕብረተ ቢህ ምንም ትኩረት ውስጥ ቁጥር ውስጥ አይገባም። ተጽዕኖ የለውም። ይህ ቁጥር ውስጥ አትከተው። ለጀዝባ ትመራለህ። እብድ ነው ይሄ። አንድ እብድ ነው ወይ ኩራተኛ ነው ብሎ ለቲቪት የተወጠረ አልከተልም ሐቀን ያለ አንተ ምን ተጽዕኖ አለው አንተ ላይ? ራሱ ዘራሱ ይጠፋል። በቃ እንደዛ ነው። ላዕብረተ ቢህ ቁጥር ውስጥ አይገባም። ተጽዕኖ አይኖረውም። ሰላም አለይኩም ወራህመቱላህ